ውድ ኦርቶዶክሳውያን ኪዳነ ምሕረት አምባ መጠጊያ ናት። እናት አለኝ የምታብስባ አያት አለኝ ስወጣ ስገባ። እንዴት አደራችሁ ውድ ኦርቶዶክሳውያን? ዛሬ ዕለቱ ዕለተ ሰንበት ነው። እናታችን ኪዳነ ምሕረት ጥቅምት 16 ነው ዛሬ። እንኳን አደረሳችሁ ውድ ኦርቶዶክሳውያን። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነኝ እኔ። ዛሬ በጠዋቱ በጣም የሚያሳዝን ነገር ነው የምነግራችሁ። እውነት ለዛ ነው ንስሐ እንግባ ክርስቶስን ስጋው ደግሞ እንቀበል ስላችሁ ዝም ብዬ አይደለም። ምክንያቱም እቺ የክርስቶስ ስጋው ደም የተቀበልናት የወሰርናት እሱ ፊት ስንቆም ስለኛ ብሎ ሳይሆን ስለ ስጋው ስለ ደሙ ስለተቀበልነው ቃል ስለገባ። ምክንያቱም አምላካችን የማይታበይ አምላክ ነው። ስለ ቃል ኪዳኑ ለኛ ቃሉን የማያጥፋ አምላክ ስለመሆኑ እችን ስጋውና ደም ተቀብለን ስንሄድ ለኛ መድኃኒት ነው። እዛች ጋር ማህተብ ነች፣ የክርስቶስ ፊርማ ነው። አንድ ቦታ ስትሄዱ አንድ ዶክሜንት ስታስገቡ የእናንተ ማህተብ ፊርማ እንደሚያስፈልግ ይሄ ክርስቶስ ጋር ስንሄድ የእሱ ማህተብ ፊርማ ነው። ያችን የደም ማህተብ ይዘን ነው መሄድ ያለብን። ዝም ብለን አይደለም መሞት ያለብን። እውነት እግዚአብሔር በሚያውቀው ዛሬ በጠዋቱ ሀዘን፣ እኔ በጣም በሚያሳዝን ከባድ ሀዘን ነው የምነግራችሁ። የባለቤቴ የስራ ባልደረባ ነው ወንድምየው፣ ወንድሙ የስራ ባልደረባውን፣ ሌላኛው ደግሞ የባለቤቴ የስራ ባልደረባ ወንድም ነው ከ7ኛ ፎቅ ላይ ወድቆ ተፈጥፍጦ ሞተ። በጣም ታዋቂ ትልቅ ሰው ነው። አንቱ የተባለ ነው። ምን ዋጋ አለው በምድር ላይ? አንቱ ብንባል፣ አንቺ ብንባል፣ አንተ ብንባል፣ የኔ መቤት ብንባል ትርጉም የለውም። የምናጠፋው ጥፋት እዚህ ጋር ነው የሚያበቃ። ግን ለክብር ለክርስቶስ ለስጋው ደግሞ ጌታ በፈቀደው መንገድ ተነስተን ከሄድን ጌታ ይቀበለናል። ምክንያቱም ምን አለ? ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው አላለም? አይደለ? ያችን የክርስቶስን ስጋውና ደም ይዘን ነው ተቀብለን ነው ሄደ። በዛ ላይ እንዴት ክርስቶስ ሳይጠራን ያስቀመጠውን ዕቃ ራሱ ሳያነሳ እንዴት ነው እኛ ራሳችን የምናጠፋው? እኛ እኮ የእሱ ዕቃዎች ነን። ገብቶሻል? ይህን አንድ ነገር ለምሳሌ በምሳሌ በዚህ እኔ ነጠላ ልንገራችሁ። እኔ እችን ነጠላዬን ሰሪው ሌላ ቢሆንም እኔ ደግሞ ገዝቻታለሁ አይደለ? እንደ ባለ ንብረት ነኝ እኔ። አሁን እዚህ ጋር የዚህ ነጠላ ንብረቱነቱ የኔ ነው። ቁጭ አድርጌው ዝም ብሎ ሰው ቢወስድብኝ እኔ ካለ እኔ ፍቃድ እኔ አንስቼ እስካልሰጠው ድረስ አንስቶ ቢወስድብኝ ያ ሰው ተጠያቂ ነው። እኛም ተጠያቂ ነን ማለት ነው። ሳንጠራ መሄድ የለብንም። እሱ ቤት ተጠርተን ነው መሄድ ያለብን። አንስቶን ያስቀመጠው ምኖቹ ነን እኛ፣ ዕቃዎቹ ነን። ክርስቶስ ዕቃውን ራሱ ነው አንስቶ መውሰድ ያለበት እንጂ እሱ ሳይጠራን ተነስተን መሄድ የለብንም። ግባ እና ውድ ቤተሰቦቼ ክርስቶስ ሳይጠራን ተነስተን መሄድ የለብንም። ለምን? ታመን አልሞትንም። መኪና አደጋም ደርሶብን አይደለም የሞት ነው። የሆነ ሰውም ጎድቶን አይደለም የሞት ነው። ዝም ብሎ ድንገት ሙትት ካለን በተጠያቂነቱ የራሳችን ነው። ስለዚህ ሁሌም ቢሆን ክርስቶስን ስጋውና ደሙን ተቀብለን እንሂድ። የክርስቶስን ስጋው ደም ተቀብለን እና መልካም በዓል ይሁንላችሁ። እራሳችሁን ጠብቁ። ሰው ችግር ያጋጥማል፣ መከራ ያጋጥማል። ግን እንደ ችግር ገጠመኝ ብሎ ሰው ራሱን ማጥፋት የለበትም። በጣም መጠንቀቅ አለብን። ሰላም ሁኑ። ልዑል እግዚአብሔር